ስልሽ በቦታው አልነበርኩም። ያው እናንተ ባላችሁ ነው። እነሱ ብር እናግዘው ካሉ ብር ማገዝ አይችሉም። እነሱ ለአይዲ የሚሆን ነገር እሱን እኮ ነው እያልኩኝ እሱን ነው እያልኳት ያለሁት። አይዲዮም ለምናሰራበት ብር ሳይሆን ቤት ኪራይ ሳሪ ከሰው ጋር ለጊዜው ልናስቀምጠው አንችልም። ኦኬ ብቻውን ቦታ መፈለግ አለበት። መስዬ ልንገርሽ፣ ለምሳሌ አሁን እሱ ስሚኝ አዳምጪ ሚኒቴ፣ እነሱ የሚያግዙት የሚፈልጉት አውሮፓ ናቸው ያሉ ሰራለት ከተባለ ደግሞ ስሩለት። እኔ ይለወጥ ልጁ ነው የምላችሁ መጀመሪያ። አይ መሰራቱ ነው ጥሩ ከተባለም ይሰራለት፣ ችግር የለም። አይዲ የሌለው ይሰራለት፣ ምን ችግር አለው? ከተገኘ ይሰራለት። የማሚ ደግፍሻለሁ። አይ ኖ ምን በምን ወይ ላይ ቢሄድ ጥሩ ነው ያልሽው ነገር ኤግዛክትሊ ትክክል ነው። ግን የሚሰራለት ኦፖርቹኒቲው ከተገኘ ደግሞ አሰርተንለት የመጨረሻ ምክር ሰጥተነው ለልጁ ጋይድ ማድረግ መምከር ይፈልጋል። ግን ልጁ መመከር በደንብ ይፈልጋል። ወይ እሱ ምን ጠፋው እናንተ? አንደኛ እዚህ ሚዲያ እስኪ እሱ የሚናገር ወይ መወራት የሌለበት ነገር ስላለ ነው። ያ ነገር ከተወራ ለልጁ ላደጋም ጥሩ ስላልሆነ ልጁ መረጋጋት አለበት። አሁን የቪዛ ልጁ መጀመሪያ ያለሽ አዳምጪኝ ማለት አሁን ያለው ሁኔታ ልንገራችሁ። እሱ ይናገር እስኪ። ሁኔታ ላይ ማለት መረጋጋት ይፈልጋል። መጀመሪያ አሁን ያለበት ሁኔታ ቁጭ ብለሽ እንደዚህ በአካል ስታዩ መረጋጋት ይፈልጋል። ምክንያቱም መረጋጋት የፈለገበት ምክንያት ምን እንደው ታውቃላችሁ? የወሰደው ነገር አለ ማለት ገብቷችኋል። አሁን እኮ እናንተ ከመናገር አልተናነሰም የምታደርጉት ነገር እኮ። ወይ በግልጽ ተናገሩት። ትልቁ ነገር ምንድን ነው? አሁን በዚህ ሰዓት ቀረማ ውስጥ ልጁ ሊገባ ነው ማለት መቼ ነው የሚገባው? ዛሬ ይገባል። አንቺ ጋር ነው መሰለኝ ፓስፖርቱ ቼክ አድርጎ ኤምኬ ያለው አይደለ? ቼክ ያድርጉለት። ዛሬ ይገባል። እሱንም በደንብ ከግምት ውስጥ አስገቡና ተነጋገሩበት። መናገር ይችላል። አሁን እሱ መናገር ይችላል። አንዴ እናስረዳችሁ። እስኪ አንዴ ሚውት አድርጊ። እሱ ጋር ጫጫታ ስላለ አንደኛ ነገር ወረቀቱ ይሰራለት አትበሉ። ከወረቀቱ በላይ ልጁ አሁን ወረቀት አይደለም የሚያስፈልገው። ወረቀት ሲሄድ ምርመራ ይሄዳል አይደል? ሳሪ አይዲ ሲሰራለት ምርመራ ይሄዳል። ስለዚህ ልጁ 15 እና 10 ዓመት ይጠብቀው። በቃ የሚገባችሁ ከሆነ እዚህ ጋር መናገር አንፈልግም፣ ጸጥ በሉ፣ አፋችሁን ዝጉ። ወረቀት አይሰራለትም። ለወረቀቱ የምትተባበሩ ሰዎች እኛ ወረቀቱ ይሰራለት ሲባል እስኪ እሱ ይናገር። መሲ ቻንስ ስጪ፣ ይናገር። ተናገር አንተ እስኪ። ሚውት ነው። ይሰማል አይደል? ይሰማል። አሁን ከአሁን በፊት ትናንት እስር ቤት ስወጣ ማለት ነው 3 ቀን ስታሰር ደም ወስደዋል። እዚህ ጋር ደም ወስደው ታውቃለች። እዚህ ደም ወስደው ያንን ነገር ወስጃለሁ። ከዛ ግን ኖርማል ነው ለቀውኛል። ለተወሰነ ሰዓት ነው እንደዚህ የሚያደርግ የሚያጠወዘ እንጂ ችግር የለውም። ሾርታዎች ራሱ ደም ወስደዋል። የት ፖሊስ ስቴሽን ነበርክ? አጅማን የት? አጅማን ባስ ስቴሽን ነገር አካባቢ ያለው ወደዚህ ወደ መስጊድ መዲና የዛ ነገር ችግር የለውም። እንትን የዚህ የደም ምናምን አይደለም እሱ። ደግሞ እኔ አሁን ሰላም ነኝ፣ ጥሩ ነኝ። ዛሬ ትናንት ነው እንጂ ዛሬ አሪፍ ነው አለ። ከልጅ ጋር አብረን አሪፍ ነው አለ ዛሬ። እኔ እንጃ። እኔ እንግዲህ እናንተ የምትሉትን እስማማለሁ። እኔ ግን ሀሳቤን ተናግሬያለሁ። ነገ እንደገና እዚህ ጋር ቁጭ ብለን ባንገኝ በዚህ ጉዳይ ደስ ይለኛል። ከዚህ በፊትም ያስጠጉትን ልጆች ትላንት አግኝተን አናግረናቸዋል። ለምሳሌ ስራ ሁሉ ወስደው አስገብተውት ነበር የኮሚሽን ከፍለው። ከዛም አልፎ ደግሞ ቤት ውስጥ አስቀምጠውት እያለ ነው ወጥቶ ያደረገውን ነገር እሱ ያውቀዋል። እኔ እዚህ ጋር መናገር አልፈልግም። እሱ ግን ምን እንደምል ይገባዋል። ሳሪ የቆራሪ አስገቢው። እስኪ ቆራሪ ገብቷል። ሳሪ ሙኒት ያውልሽ ኡስማን አሁን ለጊዜው ቤት ተፈልጎለት አሁን የቤቱ ነገር ይስተካከል። እሺ ስለ አይዲው ተውት።
ስለ አይዲ ልክ የሚያስፈልገው አይዲ ይሰራለት ያላችሁ ሰዎች ብሩን እናንተ ጋር አስቀምጡለት፣ ያዙለት። ከዛ በኋላ አይዲ የሚሰራለበት ሰዓት አሁን ነው ስትባሉ የዛን ሰዓት እንትን ትላላችሁ። ለጊዜው ግን እዚሁ ራቅ ያለ እዚህ ከነበረበት አካባቢ ራቅ ያለ እንትን ቦታ ቤት ተፈልጎ ቤት ውስጥ ይቀመጥ ይረጋጋል። ኡስማን መናገር የምትፈልገው ነገር ካለ ለእኛ ንገረን። እዛ ጋር ያልከው ነገር ንገረን። እኔ የተረጋጋው ሰው ነኝ ወላሂ፣ እንደዛ አይደለሁም። እኔ ሲጨንቀኝ ነው እንጂ በጣም የተረጋጋው ሰው ነኝ ከማንም በላይ። እኔ ራሴን አውቃለሁ፣ ምን ሰርቼ ምን ጋር ትርፍ ይገኛል፣ ሁሉም ነገር ስለ አውቃለሁ። የዛን ሰዓት የሆነው ደግሞ በቃ እንደዛ ነው እንጂ ሌላ ነገር አይደለም። ደግሞ እኔ አሁን እዳ ነው የሚቆጥርብኝ። እዳ እየቀጠለ ሲመጣ በኋላ እኔ በጣም ችግር ውስጥ እገባለሁ። እኔ ቤት ጋር 1 ወር 2 ወር ከመት ለእኔ ምንም ፋይዳ የለውም። 2 ወር ሙሉ ቁጭ ብያለሁ። የሆነ ስራ ሄድኩኝ በ400 ብር በ300 ብር ለወር። ማን አይቶ ያውቃል? ስራ በ400 ብር እንዴት? የኢማራት ውስጥ እንደዚህ አይነት ስራ የለም። የሄድክበትም ስራ እንደዛ ነበረ። ሄኖክ ይኸውልሽ ያስገባኝ ገመቹ ይባላል። መኪና ማጠብ ነው። ይግባ የምትሉ ከሆነ ይሄ ልጅ ነገ ስራ ይግባ የምትሉ ከሆነ እኔ ነገ ስራ አስገባዋለሁ። ግን አሁን ይሄ ልጅ ማለት ነው ኖርማል መሲ ስራ መስራት ይችላል፣ ተረጋግቷል፣ ኖርማል ነው። ማሚ እንዳለችው ትንሽ በሆነ ካምፓኒ ጋር ትንሽ ቢያልፍ ይሄ ልጅ ጥሩ ነው። ገንዘብ መስራት አለበት። በካምፓኒ ስር መስራት አለበት። እንረዳለን ያሉ ሰዎች አሁን በእኔ በኩል ያናገሩኝ ሰዎች ይኸው እዚህ ጋር አሉ። ታማኞች ነገም ቢሆን ብንጠራቸው ወንድማችን አሁን እንዲህ እንድናደርግለት ያስፈልጋል ብንላቸው የማያፈገፍጉ ሰዎች ናቸው። ስለዚህ የመጀመሪያው ስቴፕ ይሄ ልጅ መቀየሩንና የስራ ሰው መሆኑን ሲያሳይ ነው አንድ ነገር መደረግ ያለበት። የተራበ አለ፣ የታመመ አለ፣ ሬሳ አለ። ብዙ ነገር ላይ ገንዘቡን ልናውል እንችላለን። ይሄ ልጅ አንድ ጥፋት አጥፍቶን ብሩን የሚረዳው እኮ እነዚህ የሀገሮቻችን ልጆች ናቸው። እኛ አይደለንም። በነገር ግን እነሱ አሁን መተው ምን ሀልፍ እናርገው ብለው ሲሉ እናንተ ናመጣናችሁ። ቢኮዝ ሳሪ እኔ ትንሽ ልናገር በቤትሽ በጣም ይከፋቶቼ እኔ መሲ ስሚያቸው። እነሱ እኔ ለመናገር ምፈልግ ቆራሬም አለ ያሬት ልጅ ነበረ። ያሬትም ገብቶ ነበረ። የአካባቢ ልጆች የአውራ አደጎች ልጆች ስላሉ የሚረዱትን የሚፈልጉት ነገር ካለ መርዳት ይችላሉ። እንችላለን። ምንም ችግር የለን። እሱ የሚያስፈልገው የሚኖርበት ቤት ነው። እሱ የሚያስፈልገው ለጤናው ለመታከም ነው። እሱ የሚያስፈልገው ምንድን ነው? እናንተ ታቀርባላችሁ። ልጁም እየተናገረ ነው። እሱ አሉ በሌላው ብዙ አሁን የእህታችን ሰላም ቤት ከፍታ ነበረች እና እንዲገባ ልጁ ትፈልገዋለች። በብዙ እርዳታ ታደርጋለች። እሷ በእሱ ገብቶ እንዲረዳ ማድረግ እንችላለን። ምንም ችግር የለውም። እናንተ አሁን ይሄን ያስፈልገዋል ልጁ እንደዚህ የሚያስፈልገዋል ካለ ለሕክምና ነው፣ ለቤት ነው፣ ለምግቡ ነው፣ ስራ እንዲሰራ ነው። ብትፈልጉት ስራ እናንተ ነው የምትተባበሩት የምትችሉ ማለት ነው። እኛ ሩቅ ስለሆነ የምንተባበረው አንችልም። እናንተ ግን ይሄን ያስፈልገዋል፣ እንደዚህ ያስፈልገዋል፣ ይሄን ይጎድለዋል ባላችሁት ሰዓት እኛ እንተባበረው እንችላለን ማለት ነው። ምንም ችግር የለም። ወልቃይት የኔ ደግሞ ያልኩት ያለሁትኝ አልሰማችሁኝም እንጂ ሁላችሁም አንድ ጸጥ በሉና አንድ ሰው ሀሳቡ ሲጨርስ አንድ ሰው ይናገር። አይዲያ ያስፈልጓል። አዎ አይዲያ ያስፈልጓል። ስራ ያስፈልጓል። አዎ ስራ ያስፈልጓል። ጭንቀት ውስጥ ምን እዚህ ነገር ውስጥ እንደከተተው ሴቶች እኛ ዱባይ ሆነ የትም ቦታ ላይ ቢያንስ መዳም ቤት ተጠግተን እንሰራለን። ይሄ ልጅ በረንዳ እያደረን የነበረው ደሙ እንደዛ ሲፈስ ሰዎች ከበውት ነው እንጂ ሲያዩት የነበሩት እጁን ሲቆርጥ ሲያዩት የነበሩ ሰዎች ናቸው። ይሄ ልጅ ምንድነው የሚያስፈልገው? መደገፍ ነው የሚፈልገው። ስለዚህ በመጀመሪያ ደረጃ ይሄ ልጅ ስራ ይግባ። እጁ ኦልሬዲ ተቆራርጧል። እጁን እንዴት አድርጎ ነው አሁን ስራ የሚገባው? ቤት እንከራይለት ባዶ አንድ እዛ አበሾች የሚያዩት እዚህ አካባቢ ራሱ እኮ እኔ እየሄድኩ አየዋለሁኝ። ችግር የለም። ሶጣም ስገባም እኔ እዚህ አካባቢ ተፈልጎለት ሶጣም ስገባም ላየው እችላለሁ። ችግር የለም። ልከታተለው እችላለሁ። ሲጨንቆም ሮጥ ብሎ ወይ ሙኒት አካባቢ ወይ አንዳችን አካባቢ ከሆነ ቢርበው ምንም ቢልም እኛ ጋር መጥቶ የበላኑ ጉርሻ ይጎርሳል። ችግር የለውም። አሁን የኛ ትልቁ ጥያቄ ግን አሁን አይዲ ያስፈልጓል። ከአይዲው በፊት ግን እሱ መረጋጋት አለበት። ምንም ካንስሌሽን ውስጥ ቢገባ ችግር የለም። አለ ሰው ከጎን ይሆናል። ችግር የለም። እናንተም አለን እያላችሁ እኮ ነው። እግዚአብሔር ይስጣችሁ። ነገር ግን አሁን መጀመሪያ ቤቱ ይስተካከልለት፣ ማረፊያው ይስተካከልለት፣ ምግብ ይብላ፣ ራሱን በቃ ጭንቅላቱን ያዳምጥ፣ ወደ ራሱ ይመለስ። ሙስሊም ነው፣ ቁርአን ይቀራለት።
በቃ ይሄን ነገር እናስተካከልለት። ከዛ ወደ አይዲው እንገባለን። እጁ ተቆርጦ ይሄ ደረቱ እንዳለ እኮ ልጁ ቆራርጦታል። ስለዚህ ይደረግለት፣ ቁርአን ይቀራለት፣ ወደ ቀልቡ ይመለስ፣ ሁሉንም ነገር ይደረግለት። መጀመሪያ ቀልቡን የሚመልሰው ነገር ይደረግለት። ሙስሊም ነኝ ብሎኛል፣ ቁርአን ይቀራለት፣ ቤት እንከራይለት፣ የሚገዛዛ እቃ ምናምን እንገዛዛለት። በቃ ወደ ገደለው ግቡ። ከዛ ውጭ እንደዚህ አይዲ ያስፈልግ ድብና አድርጎ አይዲ ከሌለው ማን ይቀጥሯል? አዎ አይዲ ያስፈልጓል። ነገር ግን እሱ የሆነ ያጠፋው ጥፋት አለ። ያጠፋው ጥፋት ስንላችሁ ሰው በድሎ ሰው አስለቅሶ ምናምን አይደለም። ራሱን በድሏል፣ ራሱን ጎድቷል። ከማጋ ከቆሻሻ ልጆች ጋር ሆኖ ማለት ነው። ስለዚህ ያንን ነገር ነው እናድርግለት እያለች ያለችው። ሁላችንም እኮ ሀሳባችን አንድ ነው፣ ሀሳባችን ያልተሰበሰበው ነገር ግን አሁን እሱ ከአይዲው በላይ የሚያስፈልገው በቃ እንትን ማለት አለበት። ቁርአን ተቀርቶለት ምግብ በልቶ ውሃ ጠጥቶ እጁ ድኖ ተረጋግቶ ወደ ቀልቡ ተመልሶ ከወክ አድርጎ ከልጆች ጋር ምናምን ቀልቡን ይመልስ። የወረቀቱ ጉዳይ ችግር የለም። ኦኬ እንደ ሀሳብን አንድ ነገር እንደዛ ከሆነ ቀራማ እና ሳሪ በውስጥ የጻፍኩልሽን አይተሸዋል። እዚህ ጋር መናገር አንችልም። ገባሽ? ያ ነገር ስለሆነ ወይ መሲ ምንም እኮ አልተነገረም። አሁን እኔ የምልሽ ልጁ ቀራማ ከሚገባ የ2 ወር ሪኒው ይደረግለት። የ2 ወር ደግሞ ችግር የለውም። የ2 ወር ሪኒው ምንም ስለማያስፈልግ እዛው ባለው ላይ 2 ወር ሪኒው ይደረግ። የማገገሚያ ጊዜ ይሰጠው እንዳላችሁት ሄልፕ ይደረግ። በቃ ግን ያ ሲሆን በውጭ ተቀመጥኩ ብሎ ደግሞ እራሱ ወደዚህ አይነት ነገር እንዳያስገባ ከዚህ በኋላ ማንም ሄልፕ የሚያደርገው ስለሌለ ራሱን ኮንትሮል ያድርግ። ቢኮዝ ይሄ ልጅ ገብቶሻል። ማንም ከዚህ በኋላ ከጎኑ የሚሆን የለም። ራሱ በራሱ ኮንትሮል እንዲያደርግ ነው መንገር ያለብን። ስለዚህ አሁን ቀራማ ከሚገባ ኤምኬ የ2 ወር ሪኒው ይደረግለት። ከዛ ስራ ፈልጉለት ይግባ። አንደኛ ስራ ተፈልጎለት በካምፓኒ ሲገባ ዋቴቨር ምርመራ የትኛውን ቦታ አለ። ቪዛ ስለተሰራለ ስለተሰራ የውጭ ስለሆነ ስላልሆነ ሳይሆን እዛ ምርመራ አለ፣ እዚህ ምርመራ አለ። ባይዘወይ ሁለተኛ ግን ምን መሰለሽ 2 ወር ካለው ከዛ ካምፓኒ ባይስማማው እንኳን ይወጣል፣ ቀን አለው ይሞክራል። ይወጣል፣ ቀን አለው ይሞክራል። አሁን አበደን ምንም ቀን ሳይኖረው ሜዳ ላይ ጥሎ ዛሬ ቃል የገባልሽ ነገ አታገኙም። ኔቨር ኤቨር። ስለዚህ ቃል እንደገቡለት ይስሙለት፣ ያግዙት። ደስተኞች ነን መሲ። ነገ ላይገኙም ይችላሉ እነዚህ ሰዎች። ዛት ሚንስ እሺ አንደኛ ወልቃይት የእናንተ የምትተባበሩት ሌላም ልጁ ከማር ነው ያለ። በኋላ አሁን ቆራሬ እስኪ ተናገር አንተ ቆራሬ እና ተናገር። ከማን ማለት ከሰላም ቤት ቢገባ ቢተባበሩት ብንተባበረው ከሰላም ቤት ይዞት የሚገባ ሰብ ካለ ቆራሬ እስኪ ይናገር። ቆራሬ ተናገር። ይሄ ለመተባበር ማንም ቤት ተባበረ ቆራሬ ይቅርታ ወንድም ተናገር። ይቅርታ ሶሪ ሳሪ መሲ ሙኒት ነፊስ ማለት እናንተ ባትኖሩ ህዝብ እንደሚበራው ማን ሆነ ራሱ በጣም ያሳስበኛል። በጣም ነው ማከብራችሁ፣ በጣም ነው ወዳችሁ። አጋ ቢግስት ሪስፔክት ፎር ዩ። እናንተ ለእኛ ክብራችን ናቸው። እኔ ሌላ ዌስት ልኖር ይችላሉ፣ ግን እናንተ የምታደርጉት ስራ 1% አናደርግም እኛ ዩሮፕ ኖረን ኖት ኢቨን 1%። በጣም ነው ማከብራችሁ። ብዙ ሰው ነው ያከብራችሁ። እንወዳችኋለን። we have the biggest respect you can get። ስለ ልጁ ኦሪ እናንተ ጀምራችሁታል፣ እናንተ ይዛችሁታል። እኛ ይሄኛውን ያክል ያስፈልገዋል በሉ፣ ምን ችለውን እናደርጋለን። ሌላ ቤት ከፍተን የምንጠይቅበት ነገር የለም። ሙኒት ቀደም ትንሽ አውርተናል በውስጥ በቃ ይሄኛው ያስፈልገዋል ለዚህ ወር ለዚህ ካላችሁ እኛ ማን የሚፈለገው እናደርጋለን። በእናንተ ራሳችሁ ጀምራችሁታል፣ ራሳችሁ ጨርሱት። ለዚህ ይህን ያክል ይፈልጋል ለዚህ ወር ካላችሁ እኔ 100% ሹር የሚፈለገውን እኔ ራሴን አደርገዋለሁ። ሌሎቹን ባልጠይቅም እኔ ራሴ አደርገዋለሁ። እንደዚህ ይሁንለት ስራችሁ። መሲም ሙኒትም ተነጋገሩ እናንተ በውስጥ አይ ቲንክ የምታውቁት ነገር አለ ከኛ የበለጠ ይመስለኛል። ወሬቨር ጋይስ እንደዚህ መሆን አለበት የምትሉት እኛን ሼር አድርጉን። ውዱ እናንተ ያላችሁትን እናደርጋለን። ከዚህ ወጥቶ ሌላ ቤት መሄድ የለበትም። ቤት ያስፈልገዋል፣ ኦፍኮርስ ቤት ያስፈልገዋል። ለቤቱ ኪራይ እንዲህ ያክል ለዚህ ወር በሉን። ውዱ ለእሱ ቀን የሚሆነውም ለተወሰነ ጊዜ እንችላለን። ለሕክምናውም ወደ ሕክምናም ኮርስ የሚያደርገውም ከነገራችሁን ምንችለው እናደርጋለን። ሌላውም ላይ ሰፖርት እናደርጋለን የሚል ካለ ይህ ክን ሰፖርት በጣም 100% ሹር ለዚህ ልጅ እኛ እንችለዋለን። ራሳችን ግሩፕ አለን፣ ግን እንችለዋለን ስንል እኛ ፋይናንስ ብቻ ነው እንጂ ብቃቱም የለንም፣ እውቀቱ የለንም። ዊ ሃቭ ኖ ክሉ ምን እንደሚደረግ። እናንተ በያዛችሁ ጨርሱ።
ለእኛ ይህን ያክል አስገቡ ትላላችሁ፣ የምንችለው እናደርጋለን። መሲና ሳሪ ጁ ኤምኬውን እዚህ ጋር እናንተ አይዲ ተሰርቶ ነው ነገሮች መስተካከል ያለበት ብላችሁ ካሰባችሁ ይሄ ከኔ አይዲ አገኝ ስለሆነ እንደገና አስረዷቸው። እሷን ልጅ ማናት ወልቃይትንም ቆራሌውንም አስረዷቸው። ምክንያቱም እኔ የሄድኩበት መንገድ ሌላ ነበር። እኔ የምለው ከስር መሰረቱ ልጁ እሱ ተለውጦ ነው አንድ ነገር ተራመድ የሚባለው። እኔ የአንድ ቀንን ለውጥ ወይም ማለት ለ2 ዓመት የሚረዳው ነገር ሳይሆን የስር መሰረት መሆን ያለበት ነው ብዬ ስለማስብ እኔ የሄድኩበት መንገድ ከእናንተ ስለሚለይ እንደ አዲስ እንነጋገርበትና በእናንተ ሀሳብ የምንሄድ ከሆነ ደግሞ እንዳላችሁት ሌላ ቤት ገብቶም ሆነ እና ደግሞ እኛ ሄልፕ እናድርገው ብሎ ሲጠይቀን ያንን ሄልፕ ለማድረግ ልክ እሱ ቆራሊዮ እንዳለው ሁሉን ነገር ማመቻቸት ያለብን እኛ ነን። ምክንያቱም ትናንት ካነሳነው ነገር ዛሬ ተምሮ ነገ ሌላ ስህተት እንዳይደግም ማድረግ ያለብንም አሁንም እኛ ነን። ተመልሰን እዳውም ለእኛ ስለሆነ ስለዚህ ልጁን በሚሆን ሁኔታ አመቻችተን ማድረግ ያለብን እኛ እስከሆንን ድረስ እኔ እንደ ሀሳብ ያመጣሁት ቀራማ ዛሬ ይገባል። ከገባ በኋላ ቀራማ ገብቶ ተከፈል አትከፈል ሌላ ፕሮሰስ ውስጥ ከሚገባ የ2 ወር ቪዛ ይሰራለት፣ ቤት ይፈለግለት፣ ለራሱ የሆነ ነገር ይመቻችለት። ከዛ በኋላ በራሱ ጥሮ ግሮ እንዲኖር ማድረግ ማስለመድን ስለሆነ ለዚህ ፕሮሰስ ያስፈልጋል የሚለውን ነገር ይነገርና እነዚህ አለን ያሉት ወንድሞቻችን እነሱ ያርጉለት። ይሄ ራሱ ትልቅ ነገር ነው። ኦኬ ሳሪ ይኸውልሽ የ2 ወር ቪዛ አፕላይ ይደረግለት ጥሩ። እኔ ደግሞ የ2 ወሩ አይደለ ግን እኔ አሁን እነ ቁራሌውም እነ ወልቃይትም እዚህ ጋር እያሉ ምናልባት እኛ ይሄ የልብሱን ይሄ ፍራሹን የቤት ኪራዩን እዚህም እኛ እንሸፋፍኗለን። እነሱ ለአይዲው ይዘጋጁ። የሚያስፈልገው 9500 ድርሃም አይ ቲንክ ያንን ነው። እነ 9500 ድርሃም እነ ወልቃይትና እነ ቁራሌው አይ ቲንክ ቁራሌው አይደለ? አዎ እናንተ ተዘጋጁበት። ሌሎቻችን ደግሞ የቤት ኪራዩንና ምናምን እዚሁ ጋር ቃል የምትገቡ ልጆች ግቡና ወደ እንትኑ ይገባ። ከዛ ደግሞ ልንገርሽ አሁን እሱ አይዲ የሚሰራለት በ2 ወር ውስጥ ጸባዩ ታይቶ ሁኔታው ተስተካክሎ ሰላማዊ ሰው ከሆነ ብቻና ብቻ እንደሆነ እንዲያውቀው እንፈልጋለን። ስለዚህ ብሩ ይቀመጥለት። ብሬ ስለተቀመጠ ብሎ የሚሆነው ነገር የለም። እናንተ አድርጉለት። አሁን የ2 ወር ሪኒው ይደረግለት፣ አልጋ ይገዛለት፣ ምን ይበልለት፣ ኤምኬ ስራ ያስገባው። በዚች በ2 ወር ውስጥ ያለውን ነገር አይተን ሰላማዊ ሰው ከሆነ አይዲው ይሰራል። በራሱ እንደፈለገ ሂዶ በራሱ ተንቀሳቅሶ ይሰራለታል። ተመልሳሪ እኔ እዚህ ውስጥ ቃል የሚገባልኝ ነገር ግን አጅማን ያሉት ጓደኞቹ ጋር የሚሄድ ከሆነ ግን እመቤቴን ነው የምልሽ፣ እመቤቴን። አው ለራስ ለነሱ ቀን ነው መስዬ፣ ለነሱ ቀን ነው፣ ችግር የለም። ለነሱ ቀን ነው የምጠብቅላቸው። እግዚአብሔር እኔ ሁላችንም ቀን ነው የምንጠብቅን። እንዳትናገሪ እንዳትሉኝ እናገራለሁ። ለነሱ ላሉት አውሬዎች አጅማን ላሉት አውሬዎች ቀን ነው የምንጠብቅላቸው። እናቴ ትሙት ነው የምላችሁ። እኔ ብቻዬን ሙኒት ምን አጋዥ ሳይሆን እኔ ብቻዬን ቀን ነው የምጠብቅላችሁ። እኔ አልፋታችሁ፣ እግዚአብሔርን ነው የምላችሁ። እኔ አልፋታችሁ። አገራችሁ ለመዳችሁ ሰው አምጥታችሁ ስትሸጡ ዝም ተብላችሁ፣ ሰው ስታምጡ ስትገርቡ ዝም ተብላችሁ፣ ጭራሽ አሁን ደግሞ ማይፈቀድ ነገር ልጆቹ እንዲጠቀሙ እያደረጋችሁ 20 እና 30 ዓመት የሚያስፈርድ ነገር እንዲወስዱ የምታረጓቸው ማለት ነው። ማሪ በቃ አሁን እነሱ ጋር የምትሄድ ከሆነ ወደ አጅማን የሚባል ሰፈር ስራ እንኳን አጅማን ከተገኘልክ አትገባም። በቃ መሲ አይገባም፣ እግዚአብሔርን አይገባም። ልጁ ሀሳቡን ጠይቂው። በዚህ ሀሳብ ይስማማሉ። መስሻ ጠይቂ። አሁን ተናገር። አጅማን የሚባል ነገር አይገባም። ሳሪ ወደ እነ ኤምኬ ወይ ወደ ቻርጃ ወደ ሌላ ቦታ ነው የሚሄደው። ኤምኬ ወደ ሌላ ቦታ እንፈልግለታለን ቤት። ምክንያቱም ጓደኛ ነው የሚያጠፋው። በዚህ አጋጣሚ ሳሪ የልጁ ነገር እንዳይደናቀፍ ነው እንጂ በጣም አስቸኳይ ነገር የምትባለው ልጅ እዚህ ጋር አብሮት ስላለው ልጅ ራሱ ሌላ ችግር አለ መሰለኝ። በጣም ተደጋጋሚ እየላከች ነው። ብትቼ ሳቢያት ያለበት ነገር ላይ ራሱ ሌላ ችግር አለ። ኢምፕሎይመንት ነው የመጣው። ዛሬ ቀራማው ያልቃል። ተከንስሏል። ተከንስሏል። ዛሬ የመጨረሻ ቀን
ከዚህ በኋላ ቀራማ ውስጥ ይገባል ማለት ነው። ስለዚህ ሳር የግዴታ ኢምፕሎመንት ስለሆነ በኢምፕሎመንት ነው የሚሳበው። ሲሳብ ደግሞ ያው እንደምታውቂው በአይዲው ተስቦ ነው ተሽራውን ስበን የምንጠብቀው ማለት ነው። ስለዚህ በዛ ውስጥ አድርገን የሁለት ወሩን እናድርግና 2 ወሩ ላይ እንዳላችሁት የሚስተካከለው ከሆነ የአይዲ አፕሊኬሽኑን አድርገን ወደዛኛው እንቀይራለን። እስከዛ ግን ምን መሳብ ያለበት እንደዛ ነው። እስከ ስንት ነው ታዲያ እሱ? አሁን ቀራማ ምናልባት ከዚህ በኋላ 5 ቀን ድረስ 6 ቀን ድረስ ሊቆጥር ይችላል። አይዲ እንትን እስኪሰራ ድረስ ማለት ነው። ሲስተም ውስጥ እስኪሰባ ድረስ ማለት ነው። ግን ያው ብሎክ እንዳያደርጉት ደግሞ እነዛን መናገር ያስፈልጋል። እስከ 8500 ምናምን ገደማ ከዛ ከቀራማው ጋር እስከ 9000 ምናምን ደረጃ ተይዞ ኖ የ2 ወሩ አይደለም አድ ላይ የሚፈጀውን ነው የምልሽ። ለማስጀመሪያማ 3000 ምናምን የ2 ወሩ እኮ አሁን አይሆንም። በቃ ማስጀመሪያ እኮ ለምንሽ ወደ ቪዲዮ አይችልም። ኢምፕሎመንት እኮ ነው ሳሪ። ኢምፕሎመንት ስለሆነ ምንድነው የምናደርገው? በአይዲ ፕሮሰስ አስጀምረንለት ተሽራ ስበን የ2 ወር ይቆይና ከዛ ወደዛ መቀጠል ከዛ በኋላ ወደዛ ጎበዝ። በጣም ላይክ መሲን ቲክቶክ ብታውቃት መሲ ጋር ብትሄድ ድረስ ሰራ ትናንትና የሁሉ ነገር አይደለም ነበር። ትናንት ወዲያ ሁሉም ብትጠይቅ ሀበሻ ውስፖይ ችግሩ ግን ራስን መርዳት ትችላለህ ወይ ነው። ራስን ላይክ ሰፖርት ማድረግ ትችላለህ ነው። ሌላ ሰፖርት እንዲያደርግ ራስን አንተ መርዳት አለብህ ሌላ ሰው እንዲረዳ። ስለዚህ ፕሊስ ምንልህ ቃል ግባልን። ራሴን እቀይራለሁ። ማነው ላይክ ያው ከአሁን በፊት የነበረው ጓደኞችን ካት አደረገ ኮምፕሊትሊ ካት ማድረግ አለብን። መጥፎ ናቸው ከተባሉ መጥፎ ናቸው፣ አይጠቅሙም። ገባ? ሌላው እነ መሲ አንተ አልጀመሩትም። እነ ሳሪ እነ ሙኒት እነ ጆጆ ሁሉም ኤምኬዚ ያሉት ስራው እኔ ልን የምፈልገው ጎበዝ፣ በርታ፣ ጠንክር። አንተ ሰዎችን መበቀል ከፈለግ ጎብዘ ጠንክረ እዚህ ሁሉ የ3600 ሰው በሙሉ አንተ አደር አለብህ፣ ውለት አለብህ። ነገ አንተም ሰርተህ እንዳንተ የተቸገረ ሰው መርዳት መቻል አለብህ ወንድም የሚገረ። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። ገባ? ከታች ነው አንተን አይዞ የሚል ሰው ሁሉ ለአንተ ድጋፍ ሰጥቷል። ይህንን ማህበረሰብ ማኩራት መቻልም አለብሽ ወንድም። እንደምታኮራም ደግሞ አይሆፕ ምክንያት ለምን መሰለህ? እኛ ያገኘን ሰዎች በብዙ መንገድ ሰዎችን የረዳንን፣ የኛ ተከታዮች በብዙ መንገድ ሰዎችን ያገዙ ናቸው። በብዙ መንገድ የሰውን እንባ ያበሱ ስለሆኑ እነዛን ሰዎች ስታይ አንተ ነገ መልካም ሰው ሆነ እንደምትመጣ በእርግጠኝነት እኔ ያውቀዋለሁ። ምናልባት ያለህበት ጊዜ ወይም ያለህባት የተሳሳተ መንገድ ስለሄድክ ይሆናል። ያስተምራል እና ቆራቢ ያለው ነገር ይሄ ነው። መደጋገም አይሆንብንና ያው እንትን በሉና እሱ እንትን በሉት ከዛ ያንን